ከኛም እንትን ምን ግን እኮ የሱ ጥፋት ምንድነው? አሁን የሱ ጥፋት ምንም ነገር የለበትም። አንድ ሰው ተከታትለሽ ሄደሽ ካልበዳህን ብለሽ ኖ ከኔ ጋር አለ በቃ የተባልሽውን ታመጫለሽ፣ ትከርሚያለሽ፣ ከሌለሽ ተወረወራለሽ። አለቀ። ምን መሰለሽ ጂጂ፣ በህይወታችን ሴቶች ብዬ ልናገር፣ ውለታና ፍቅር አንለይም። ውለታ ሌላ ጉዳይ ነው፣ ፍቅር ሌላ ጉዳይ ነው። ገብቶሻል? በቸገረኝ ሰዓት የዋለልኝ ወንድ ላግባሽ አጋጥሞኝ ያውቃል። ይሄን ጌታን ነው የምልሽ። ገባሽ? እኔ ላንቺ እንደዚህ ያደረኩት እንደዚህ የሆንኩት ምን የሆንኩት እንትን ብዬ ነው ስለምፈልግሽ ነው ሚልሽ አለ እና ማለት ነው በህይወቴ ስለገጠመኝ ነው። ውለታ ሌላ ጉዳይ ነው። ውለታ በውለታ ነው የሚመለሰው እንጂ በፍቅር አይደለም። ፍቅር እንትን አትከፊለትም። ፍቅር ምንድነው የሚባለው? የሆነ ገንዘብ አያስወጣም። ገባሽ? አዛኝ ነው፣ ትተዛዘኛለሽ። በተረፈው ግን የሰው ልጅ ማንም ይረዳል። ባይዘው በወደቀ ሰዓት ማንም ሰው ይረዳሻል፣ እግዚአብሔር ያዘዘው ማለት ነው። ለዚህ ፍቅርና ውለታ ፎንቃ ከያዘሽ ትረጃለሽ። ወደሽ ከምንድነው ከተደፋሽ አይደፋሽ። በዛ ላይ ደግሞ መሀል ለመሰለሽ እየተነገረሽ ነው የገባሽው። አትሊስት እንኳን ሰውየው ራሱ በፊት ገርል ፍሬንዱ ጋራ እንደዛ ሲሳደብ ራሱ ምንም አልነበረችም። ኮንትራት ነበረ፣ ለስራ ነበር የተገናኙቶች ተቀረበች። ስትሳደብ የምታተርፊው ድላላት ጂጂ ጂጂሽና እንደማይወድሽ መለየት ያንቺ ፋንታ ነው። አንቺ ጋር ሆኖ አፉን ዘግቶ ሁሉ ነገር ኦኬ እሺ ምናምን የሚል ከሆነ ችግር አለ። ለምን ብቲ ማለት ነው ወንድ ልጅ አስተያየት መስጠት አለበት። ወንዶች ይናገሩ። ለምን ብቲ ማለት ነው ኖ የስ ማለት አለበት። ልምጣ ስትዩ የስ፣ ልሄድ ስትዩ አዎ፣ እንትን ተኛ ስትዩ እሺ ሚል ከሆነ አማራጭ ስላጣ ነው። አማራጭ እስኪያገኝ ድረስ እንትን ይልሻል። ከዛ በኋላ አውጥቶ ይጥልሻል። ይሄን ማወቅ የራስሽ ፋንታ ነው። ፍቅር ምናምን የሚባለው ነገር በእነሱ መሀል አልታየኝም። እውነት ለመናገር በሁለታችሁ መሀል ነው ፍቅር እንደውም የታየኝ። ሀቅ በማርዬና በሆድዬ በኩል ያለው ማለት ነው ፍቅር አልታየኝም። ጥቅም ነው በቃ። ቸግሮት ነበር። ያንን ችግሩን መውጫውን እንትን ምንድነው ድልድይ ተጠቀመባት። በቃ አለቀ። እሱንም ተጠቀምብኝ ተብሎ እሱ ቸግሮኛል ብሏት አይደለም። እሷ ናት ፊክስ ስላደረገለት ልረዳ እና እሱ እኮ ይልሽ ከዛ ሰዓት ምን ሆነ ነው የሚቸግረው? ምን ሆነ እስቲ ንገሪኝ። ጀርመን እኮ ነው የሚኖረው። ወረቀት ያለው ሰው እኮ ነው። በቃ መሸጋገሪያ አንዳንድ ሰዎች አንዳንዴ ማለት ነው ለህይወታችን መሸጋገሪያ ድልድዮች ናቸው። በዚህ አጋጣሚ ስሙኝ፣ አንዳንድ ወንዶች አሉ ገገሞች ማለት ነው የሆነ ነገር ያደርጉልሽና ግግም ለትዳርም አይደለም ለአዳር ማታስቢያቸው እኮ ናቸው። ምን ነው ባላረጉልኝ የምትያቸው ሰዎች አሉና እባካችሁ አትገግሙ። አንዳንዴ መሸጋገሪያ ድልድይ ስትሆኑ ቤተሰብ ሁኑ። አለቀ። በልባችን ሌላ ሰው ይወደድን ማለት ነው ከችግራችን ለመውጣት ልንጠጋ እንችላለን። እና እባካችሁ እያልን ነው ችግር ምትሄጂው ነው ወርቅዬ ያለውን ነገር መቼ ነው የምታወጪው? ኧረ እባክሽ ትንተይ በእናትሽ ተከፍሎኛል። አሁን ክፍያዬን አንቺ ታስቀይሽ። ቅድም እኮ ገብቶሻል አንቺ እኮ አረሽ የሚያዘኝ ተይ ይቅር። ግን በቃ ያሳዝናል። ለምነሽ ነው አይደለ? በቃ ነገር ነው። አይ እንትን ማለት እኔ ራሱ ደበረኝ ታውቂያለሽ ወይ? ጂጂዬ ነው ያልከው? ጂጂዬ ያልከው ይቅርታ እኔ ወርቄ አላልኩም፣ ጂጂዬ ነው ያልኩት። ጂጂዬ ነው ቆይ እንዴት አንቺ ታወቃት ወርቄ ደህና ነሽ? እግዚአብሔር ይመስገን። እንዴት የኔ አጀንዳ ስላልመሰጠሽ ነው እንደዛ የተናገርሽ? አላወራሁም እንትን አላልኩም ማለት ለውጥ አለ ምን አለ? የገዛሽው ቤት ክሬዲቱ በዝቶብሽ ነው ነገሮች በምን 20% እኮ ነው የሚቀርብኝ ክሬዲቱ። ምን ይሄን ያህል እኮ አይደለም እኮ ይሄን ያህል አይደለም እኮ ምንም ብዙ አይደለም እኮ ምን መክፈልም እችላለሁ። ግን እኔ ፈልጌ ነው እንትን የወሰድኩት ክሬዲት የወሰድኩት እና ነገሮች በሙሉ በጣም ገለል ብለሻል።
አዋ እንዴ ትንሽ ልኑርበት ብዬ እኮ ነው ታውቂያለሽ። ኢትዮጵያም ቤት ልገዛ ስለሆነ ድንገት እንዳፈርስብኝ ብዬ ጎበዝ ግን አይ እንትን ሳይሆን እኔ ሀቁን ነው። ግን የእንትና አልመሰጠኝም፣ የሀጂ አልመሰለ። አንደኛ ከስሙ አንጻር ሀጂ ሆነብኝ ታውቂያለሽ። የክብር ስም ሆነብኝ፣ ከበደኝ። ለመስደብም አያመችም። ሀጂ ብለሽ ስትሳደቢ ብዙ ሀጂዎችን ትነኪያለሽ። ወይ ስሙን ቢቀይርልን ጥሩ፣ ግን ከበደኝ። በዛ ላይ ደግሞ ሲላችሁ አይቼዋለሁ እኮ ሀጂን በጣም የሆነ ቤስት የሆነ ልጅ ነው፣ ግን አይመችም። ስሙ በጣም የከበርቴ ነው። ሀጂዎች ደግሞ ከሀጂ ጋር እንዴት ነው ጦርነት መከፍቶ አልኩና፣ አይ ሀጂ ስራህን ይስጥክ አልኩት እና ትክክለኛ ስሙን እንትን ቢባል እና በዛ ላይ ደግሞ ትንሽ ከበድ አለብኝ ታውቂያለሽ። ጠንከር አለብኝ ልጁ ጠንከር። ሰምቻለሁ፣ ግን በቃ ተመችቶኛል። እሱ ግን ልጁ ከበድ አለብኝ። ሳይኮሎጂ በጣም 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 ከባድ ነው። ሀጂ ባይዘዌ በጣም ሳይኮሎጂ ከባድ ነው። ጎበዝ ነው ማለት አራዳ ነው። ሀጂ ሰማክ? አራዳ ነው እና ሰምቼው ዛሬ እንቅልፌ እንዴት እንደምተኛ እኔ እንጃ አላውቅም። በቃ በሆዴም በጀርባዬም ነው የምተኛው። ክርስቶስን የምሬን ነው ሀጂ። የምር ስም ከብዶኝ እንጂ ጎበዝ ነክ ማለት እንትን አይደለም። እንደ ሌሎች ይሄ የሆነ የምትገመት ወንድ አይደለም። ግን ትንሽ አነጋገር ላይ የሆነ ሰዓት ስሜታዊ ያደረጉክና እህት ምናምን የተናገርከው ደበረኝ። በዛ የተነሳ ያው እህቱን እንደዛ ያለ እኔንማ አጥቦ ነው የሚያሰጣኝ አልኩና እኔንማ ያራግፈኛል አልኩኝ። ይሄንማ አልችለውም አልኩኝ እና እኔ ግን እኮ እንደዛ ጋጦጥ የሆነ ስድብ አልሳደብም። አጋጣሚ የዛ ቀን ብቻ ነው ስሜታዊ። እኔ ያው ቁጭ ብዬ ስለነበረ ወደው ወጣ። ይሄ እንትን ነው ምናምን። ግን ሳይኮ በጣም ጎበዝ ነው። የሚመጡበትን አመጣጥ እኔ እንጃ። ማይንድ ካሪፍ ነው። የሌባ ማይንድ ባይዘው እኔ አደንቃለሁ። ይሄን ወቅ በጣም 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 የሌቦች ማይንድ በጣም ነው ማደንቀው። ማለት ያው በዛው ስለተከሰስክ ብዬ ነው ሌባ ነክ እያልኩ አይደለም። ግን በጣም አደንቃለሁ ጂጂ ጌታ ነው እሱ ከሽ የሮሌክስ አስቢ። እኔ እናት እሱን የደፈረ ሰውዬ እና ሀጂ ጎበዝ ነው ማለት ማይንዱ አሪፍ ነው ልልሽ ፈልጌ ነው። እንደንትና እንኳን አይደለም ገባሽ። ሆዴ ማታለል ትቻለሽ። ቶሎ ያምናል ሰው ሆዴ እንትን። ሀጂ ግን ለማሳመን መከርበት አለብሽ። ሀጂ እንዴት ጭዌው ራሱ እንትን ሊቭ ሲገባ አይተሻል? ጭዌው ራሱ ማለት ነው እንዴት ሰስፔንስ እንደሚያደርጋቸው ሰምተሻል? በፊደል 7 ሰዓት ተፋታ 7 ሰዓት ከ30 አለ። በዛ ላይ ደግሞ ጭዌው የሰፈር ልጅ እንደሆነ አላውቅም፣ ግን ጭዌው የመጨረሻ